بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته لو يتكلكل يتوسل أين سيهون التوسل الممنوع كلكل توسل وهو دعاء الأموات موتان مترات وطلب الحاجات منهم كموتان كموتوا يسولجوج حاجان قدين متأيقن አሞኛል ፈውሱኝ፣ ልጅ አጥቻለሁ ልጅ ስጡኝ፣ ርዝቅ አጥቻለሁ ርዝቅ ስጡኝ የሚሉት አይነት ተወሱል ሲሆን كما هو واقع اليوم ባለንበት ጊዜ የብዙ ሰዎች ሁኔታ ይሄ ነው። አላህን መጠየቅ ሲተው ወልዮችን ሷሊሆችን ጠይቁ። ለምን ትጠይቃላችሁ ከአላህ ውጭ ሲባሉ አይ እኛ ምን ጠይቀው አላህን አይደለም እነሱን አይደለም ሐጃችንን ወደ አላህ እንዲያደርሱ ነው ይላሉ። ተመልከቱ ዙሩን ምን ወሰዳቸው ይሄን ዙር ተምተም ምንስ ማለት ነው? የሚጠይቁት እነሱን ነው፣ ግን እነሱን አይደለም የምንጠይቀው። ለእነሱ ችግራችን ነገርናቸው፣ ለአላህ ሊነግሩልናል። ይሄ ነው የተከለከለው ተወሱል፣ ዙሪያ ጥምጥም መሄድ። وهو شرك أكبر ትልቅ ሽርክ ነው። በዚህ መልኩ ወልዮችን ሷሊሖችን ሙታኖችን ከሞቱ በኋላ ወልዮችን ሷሊሖችን ከሞቱ በኋላ ሐጃ መጠየቅ ጉዳይን አሳኩልኝ ማለት ትልቅ ሽርክ ነው። የቀውሊህ ተዓላ አላህ ስላለ ወላ ተድዑ ሚን ዱኒላህ ከአላህ ውጭ አትለምን አትጠይቅ ማላ የንፈዑከ ማይጠቅምህን ወላ የضሩከ ማይጎዳህን አካል አትጠይቅ። ፈኢን ፈዐልተ ይሄን ካደረግክ ፈኢነከ አንተ ይሄን የምታደርግ አካል ኢዘን ይሄን ያደረግከ ጊዜ ሚነ ዛሊሚን ከበዳዮች ትሆናለህ። ከበዳዮች ማለት ከካፊሮች ከሙሽሪኮች ማለት። ኢዘን ጥቅም ጉዳት ያለው አላህ ዘንድ ነው ተባረከ ወተዓላ። የሰው ልጅን ሊጠቅም የሚችል አላህ ነው። መጎዳት ያለበትን የሚጎዳ አላህ ነው። ከአላህ ውጭ ያለን አካል ሞቶ የበሰበሰን የተቀበረን ለራሱ እንኳን ከኛ ዱዓ የሚያስፈልገውን አካል መለመን አይቻልም። አይ ሷሊሖች ናቸው ሸሂዶች ናቸው እንኳን ቢባል አላህ ዘንድ ደረጃ አላቸው ቢባል አላህን ለነሱ የሰጣቸውን ደረጃ እንዲሰጥህ ቀጥታ መጠየቅ ትችላለህ። በአላህና በሰዎች መሃል ማንንም ጣልቃ ማስገባት አይቻልም። ጣልቃ ካስገባህም ኢማንህን ጣልቃ አስገባ፣ ተውሂድህን ጣልቃ አስገባ። ቅድም ያልናቸው መዳረሻ መልካም ነገሮችን ጣልቃ አስገባ። ኢዘን ሚነ ዛሊሚን ማለት አይ ሚነል ሙሽሪኪን ከሙሽሪኮች ትሆናለህ ከአላህ ውጭ ያለን አካል ከለመንክ። አመ ተወሱል ማድረግማ ቢጃሂ ረሱል ሰለላሁ ዐለይሂ ወሰለም በነቢ ክብር አላህም በነቢ ክብር ይሆንብህ ብሎ መጠየቅ ከቀውሊከ ለምሳሌ ማለት ያ ረቢ ጌታዬ ሆይ ቢጃሂ ሙሐመድን በነቢ ክብር ይሆንብህ ወይም በወልዮች በሷሊሖች ክብር ይሆንብህ ኢሽፊኒ አሞኛል ፈውሰኝ ብሎ መጠየቅ በሃዛ ቢድዓ ይሄ ቢድዓ ነው። ቅድም ወልዮችን ነቢዮችን ሷሊሖችን መውደድ ምን ብለናል? የተፈቀደ የተወሱል አይነት ነው ብለናል። ነቢዮችን ሷሊሖችን ራሳቸውን ከሞቱ በኋላ እንዲያድርጉልኝ ብሎ መጠየቅ ግን የተከለከለው የተወሱል አይነት ነው። ስለዚህ አላህ ሆይ በነቢ ጃህ ይሆንብህ በነቢ ክብር ይሆንብህ በደጋጎች በሷሊሖች ክብር ይሆንብህ ማለት ቢድዓ ነው። ሊአነ ሶሓበተ ምክንያቱም ሶሓቦች ለም የፍዕሉሁ አላደረጉት። ለምን ቢድዓ ተባለ ሽርክ ለምን አልተባለም ያለን እንደሆነ የጠየቁት አላህን ራሱን ነው። ግን አላህን ሲጠይቁት በገሌ ክብር ይሆንብህ አሉት። አላህን መጠየቁን ትተው እንደዚህ አይነት ሰዎችን ራሳቸውን ቢጠይቁ አላህ እንጂ ማንም አይችለውን ነገር እነዚህ አይነት ሰዎችን ቢጠይቁ ሽርክ ነው። ግን የጠየቁት አላህን ነው። መጠየቅ በሌለባቸው መልኩ ግን በገሌ ይሆንብህ አሉት። አላህ በገሌ ይሆንብህ አይባል። አላህ የሚያስገድደው የለም። አላህ የሚፈራው የለም። የፈለገውን ከማድረግ የሚከለክለው ነገር የለም። ያልፈለገውን ለማንም ተብሎ በማንም ተብሎ ስለተጠየቀ አያደርግም። ስለዚህ አላህን የሚያስደስተው የእሱን በር የሚከፍተው በራስህ ይሆንብህ በኃያልነትህ ይሆንብህ ከብዶኛል ጉዳዩ ጋር አድርገው በምህረትህ ይሆንብህ ማረኝ ስማኝ ዱዓዬን ተቀበለኝ ተውበቴን ጠገነኝ ስብራቴን ይባላል እንጂ መሀል ላይ ማንም ማናስ ራስን ዝቅ አድርጎ ሌሎች መክሉቆችን ከፍ አድርጎ በአላህና በእኛ መሃል መሰላል ማስገባት አያስፈልግም። አሊ ብን አቢ ጣሊብ በሰማይና በምድር መሃል ያለው ርቀት ስንት ነው ተብሎ ተጠየቁ። ከምድር እስከ ሰማይ እስከ ዓርሽ ድረስ ያለው ርቀት ምን ያክል ነው ተብሎ ተጠየቁ። በሐዲስ መመለስ ይቻላል። የተወሰነ ነቢ ተናግረዋል። ከአንደኛ እስከ ሁለተኛ ሰማይ ከሶስተኛ እስከ አራተኛ ሰማይ ያንዳንዱ ሰማይ ግዝፈት ነው። ግን አሊ በሌላ መልኩ ነው የመለሱት። ምን አሉ? ቃለ ዳዕወቱ መዝሉም በሰማይና በምድር መሃል ያለው ርቀት የተበደለ ሰው ዱዓ ነው አሉ። ርቀቱ የተቸገረ ሰው የተበደለ ሰው ዱዓ ተቸገረሃል ተበደለሃል የተበደለ ሰው ዱዓ ሙስተጃብ እንደሆነ ነቢ ተናግረዋል። ሰማይ የሚደርስ ምንድነው ርቀቱ ምንድነው ካልክ
የተበደለ ሰው ያ ረብ ካለ ያ ነው ርቀቱ። ሌሊት ላይ ተነስቶ ሊነጋጋ ሲል ሙእምን ሷሊህ ተቂ የሆነ ሰው የሚያደርገው ዱዓ ምንም ግርዶሽ የለም ርቀትም የለም። فهذا بدعة የሚጠይቁት አላህን ከመሆኑ ጋር አላህን በገሌ ይሆንብህ ብሎ አላህ በዚህ ይሆንብህ ብላችሁ ጠይቁኝ ባላለን ነገር መጠየቅ ቢድዓ ነው። لأن الصحابة صحابوች لم يفعلوه ይሄን አላደረጉም አላህን በነቢ ይሆንብህ አላሉትም። ولأن عمرም ተወሰለ بالعباس በዓባስ ነው ተወሱል ያደረጉት ሐየን ዓባስ የነቢ አጎት በህይወት ኖሮ በዓባስ ተወሱል ያደረጉት በምን መልኩ ነው ካልክ ቢዱዓኢሂ በዓባስ ዱዓ ነው ተወሱል ያደረጉት። ወለም የተወሰል ዑመር ተወሱል አላደረጉም ሐጃቸውን ወደ አላህ ለማሰማት አልሞከሩም። ቢረሱሊ በነቢ በራሳቸው ባዕደ መውቲሂ ከሞቱ በኋላ ነቢዩ ከሞቱ በኋላ ዑመር በሳቸው ግዛት ዘመን ድርቅ ገብቶ ነበር መዲና። ሰማይ ምድሩ ከመድረቁ የመጣ የመዲና ምድር ከመዲና ዙሪያ ያሉ የጎረቤት መንደሮች አመድ ሆኖ ነበር። ዝናብ ጠፍቶ ነበር፣ ሳር ጠፍቶ ነበር፣ ሰውም እንስሳውም ይበላው ነፍቶ ነበር። በየቀኑ ሰዎች እንስሳቶች ይሞቱ ነበር። በዚህ ጊዜ ዑመር ከኢራቅ ከግብፅ አስተዳደሮቻቸው ከነ ዐምር ኢብኑ አልዓስ ከሌሎችም እዛ አካባቢ ለምም ስለሆነ በኢራቅ በኩል ቋሚ ወንዞች አሉ፣ ፉራት ዲጅላ የሚባሉ፣ በግብፅ በኩል ደግሞ ኒል የሚባል ወንዝ አለ። ስለዚህ ሁሌ ስለሚያመርቱ እነሱ በየጊዜው በብዙ አስርት የሚቆጠሩ ግመሎችን እህል እየጫኑ ይልኩላቸው ነው። ያም ሆኖ አልተቻለም። ምክንያቱም በዛ በመዲና በኩል ያሉ ሀገራት በሙሉ በድርቅ ተመተው ስለነበር በየጊዜው ሰው ወደ መዲና እያጎረፈ ነው። ህፃናት ሞተው አልቀዋል። የአራሶች ጡት ደርቋል። በዚህ አስቸጋሪ ወቅት ዑመር ምን ያደረጉት ሶላተል ኢስቲስቃ ይሰገዳሉ። ተሰገደ። ከዛ ነቢ ቀብር ጋር ሄደው አላህ ሆይ በነቢ ይሆንብህ ዝናብ አዝንብልን ወይም ነቢ ዝናብ አዝንብልን አላሉ። ምንድን ያደረጉት ዓባስን ጠሩት። ነቢዩ ዑመር ዓባስ የነቢ አጎት። ከዛ ምን አሉ ዑመር ልብ በሉ አላህ ሆይ ነቢዩ እያሉ ዝናብ ሲጠፋ ነቢዩ ጠይቀውልን ታጠጣን ነበረ። እኛ ዛሬ በዓባስ ዱዓ ወደ አንተ እንጠጋለን እንቃረባለን አሉ። ዓባስ ሆይ ዱዓ አድርግ አሏቸው። ዓባስ ዱዓ አደረጉ። አላህም ዝናብ አዘነበ። ወሊላሂ አልሐምዱ ወልሚና ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም። ታዲያ እዚህ ጋር ይሄን ለመግለጽ ነው። ምን አሉ? ሊአነ ሶሓበተ ለም የፈዕሉ ሶሓቦች አላህን በነቢ ይሁንብህ አላሉትም፣ በነቢ ክብር ይሁንብህ አላሉትም። ቀብራቸውም ጋር ሄደው አላህን አልጠየቁትም። ነቢይንም ከሞቱ በኋላ ዝናብ አዘንቡልን አላሉም፣ አላህንም ጠይቁልን አላሉ። ወሊአነ ዑመር ለምሳሌ ዑመር ተወሰለ ቢልዓባስ ሐየን ዓባስ በህይወት ያለ ሆኖ በሱ ተወሱል አደረጉ። በዓባስም የነቢ ቤተሰብ ስለሆነ በራሱ አይደለም ተወሱል ያደረጉት ቢዱዓኢሂ አስምሩበት። በተለይ አሁን ባለንበት የአሕባሽ ፊትና የወሰን ኃላፊ ሶፊዮች ፊትና ጊዜ ይሄ ነገር ያስፈልጋል። የነቢዮች የወልዮች ቀብር ጋር ሄደው ዱዓ ያደርጋሉ፣ ጧፍ ያደርጋሉ። ነቢዮች ይጠቅማሉ ይላሉ ከሞቱም በኋላ ሷሊሖች ወልዮች ይጠቅማሉ፣ በሷሊሖች መጀን ማለት ይቻላል ይሉሃል። ዑመር ይሄን አላደረጉም። ወለም የተወሰል ቢረሱል ባዕደ መውቲ ዑመርም ይሁን ሌሎች ሰሓቦች አንድ ሰሓባ እንኳን ነቢ ቀብር ጋር ሄዶ ሐጃዬን አውጡልኝ ያ ረሱላላህ አላህ ሆይ እንዲህ አድርግልኝ በነቢ ይሁንብህ አላ አላዋቂነት። ይሄን አሁንም የሚቀላቅሉ ሰዎች አሉ። የሆነ ነገር ስትከለክላቸው በነቢያችን ስጠኝ ይሉሃል። ምለው ማሳመን ሲፈልጉ ሰይዳችንን ይሉሃል። ሰይዳችን ማለት ነቢ ማለት ነቢ ይሄን አይወዱ አታስገቧቸው። የማይወዱት ነገር ይቆጡ ነው። አላህ ካለ ከዛ አላህ ካለ እርሶ ካሏቸው ይቆጡ ነው። ወሃደ ተወሱሉ ይሄ አይነቱ ተወሱል አላህን በነቢ ክብር በሷሊሖች ክብር በሷሊሖች መጀን ያሉ መጠየቅ ቀድ ዩአዲ ሊሽርኪ ራሱ ቢድዓ ነው ብንልም ያደረግን ወደ ሽርክም ይወስዳል። ያን ግለሰብ ራሱን ሰዎች መጠየቅ ይጀምራል። ልዩ አቅም ቢኖረው ነው ከሰዎች ተለይቶ በሱ መጀን በሱ ክብር ይሁንብህ የሚባለው በማለት ወደፊት ወደ ሽርክ ይወስዳል። ወዳሊከ ይሄ የሚሆነው ወደ ሽርክ የሚወስደው ኢዲ ኢዕተቀደ ካመነ ነው የሚለምነው አካል አን አላህ ሙሕታጁን ያስፈልገዋል ማለት ነው። ሊዋሲጠቲን ሽማግሌ አማላጅ ሊዋሲጠቲ በሸሪን የሰው አማላጅ ያስፈልገዋል ማለት ነው ብሎ ማመንን ካስከተለ አላህን ቀጥታ መጠየቅ አይቻልም። ወደ አላህ ሽማግሌ መላክ ያስፈልጋል። ዋሲጣ ማለት ይሄ። አንዳንድ ሰዎች የሆነን ሐጃ ከቢሮ ስራ አስፈጻሚ ጠይቀው ማግኘት አልችልም ብለው ከገመቱ ቀጥታ እሳቸው ቢሮ በገባ ያባሩኛል ስለማያውቁኝም። ስለዚህ የወንድማቸውን ልጅ ላክባቸው፣ የእህታቸውን ልጅ ላክባቸው፣ ክትፎ ልጋብዛቸው፣ ላስጋብዛቸው፣ አንድ ራስ በግ ወይም በሬ ቤታቸው ስጄ ልሰር ይላል። ዙረው የሚገቡበት ሀዲያ የሚልኩበት መንገድ ይፈልጋል። አላህ እንደዚህ አይደለም። ከልአሚሪ እንደ አሚር አይደለም የመንግስት ባለስልጣን፣ ወልሐኪም እንደ ገዢ አይደለም
ትልቁ የሀገር መሪ እነሱ ጋር ቀጥታ አይገባም። ጉዳይ ነበረኝ ተብሎ ብዙ ጊዜ አይገባም። ከታች ጀምሮ ጥበቃ አለ፣ ጸሐፊ አለ፣ ተቆጣጣሪ አለ፣ እንዲህ ተብሎ የሚገባው። እንደዛም ሆኖ ዘርበል ሊባሉ ይችላል። በሰው በኩል ነው የሚወጡ ሰዎች። ይሄ አማላጅ ይባላል፣ ዋሲጣ ይባላል። ታዲያ አላህም በገሌ ይሆንብህ ሲሉ አንዳንድ ሰዎች ወደ አላህ ያለ አማላጅ ያለ መሰላል አይደረስም ካሉ ይሄ ሽርክም ይሆናል። ለምን? ሊአነሁ ሸበሀ አልኻሊቀ ፈጣሪ አላህን ማመሳሰል ስለሚሆን ቢልመኽሉቂ ከፍጡራን ጋር ማመሳሰል ስለሚሆን ፍጡራን በሰው ተኬዶባቸው እንጂ አያሳኩ። ይሄ ግልጽ ነው ያለ ነው። አንዳንዴ ቢሮ ዋና ስራ አስፈጻሚ ጋር ተገብቶ አይሆንም ያለውን ጉዳይ የእሱ ዘመድ ማን ነው ብለህ አፈላልገህ በሶስተኛው ቀን ስትሄድ ታዲያ ባለፈው ስመጣ የእሱ ዘመድ ነኝ ለምን አላልከኝም እላለሁ። የቢሮ አሰራሩ ቀርቶ በዝምድና ነገሩ ይሰራ። ይሄን የሚያደርገው አንድ ግዴለሽ ስለሆነ ራህመት ስለሌለው አላህ እንደዚህ አለ። አላህ ኩለ የውሚን ሁወ ፊ ሻን ወማ ሚን ዳበትን ኢላ ዐለላሂ ሪዝቁሃ አለዚ ዩጥዒሙኒ ወየስቂን ወኢዛ መሪድቱ ፈሁወ የሽፊን። የዲን የዱንያ ጉዳይ የሰዎች ጉዳይ አላህ ጋር ነው ያለውና የሰው ልጆች ላይ አላህ አዛኝ ነው። ኢነ ረቢ ለጢፉን ሊማ የሻ። ስለዚህ የአላህን ረሕመት ስጦታ ችሮታ ቀጥታ ሄዶ ማግኘት ይቻላልና እንደ ጨካኝ ምድር የሰው ልጆች እንደሚያደርጉት በሰው በኩል እንጂ ወደ አላህ አልሄድም አይባልም። ስለዚህ አላህን ከፍጡራን ጋር ማመሳሰል ስላለበት እንዲህ አይነቱ የተወሱል አይነት ወደ ሽርክም ሊሸጋገር ይችላል። ወሊማዕሪፈቲል መዚዲ ይበልጥ ለማወቅ ሚነ ተፋሲል ዝርዝር ነጥቦችን ለማወቅ ወአዲለቲ ሃዘል መውዱዕ የዚህን ርዕስ ዝርዝር መረጃዎችንም ለማወቅ ዩራጀዑ ተመልሶ ማጥናት ይገባል። ሪሳለት አተወሱሉ ወአሕካሙሁ ወአንዋዑሁ የሚለውን ሪሳላ ደብዳቤ ኪታብ ማለት ነው። الشيخ አልባኒ የጻፉትን ኪታብ ማንበብ ይቻላል። እጅግ በጣም ወሳኝ አንገብጋቢ ኪታብ። هل يحتاج الدعاء لواسطة بشر ዱዓ ለማድረግ የሰው ዋሲጣ አማላጅ ሽማግሌ መሃል ላይ የሚገባ ሰው ተላላኪ ያስፈልጋል እንዴ? መልሱ ላ يحتاج አያስፈልግም። ዱዓ አያስፈልገውም። ሊዋሲጠቲ በሸር የሰው አማላጅ አያስፈልገው። لقوله تعالى الله ስላለ وإذا سألك عبادي عني ባሮቼ ስለኔ ከጠየቁ فإني قريب እኔ ቅርብ ነኝ። ቅርብ በመሆኑም أجيب دعوة الداعي إذا دعا የተጣሪን ጥሪ ሰማለሁ የለማኝን ልመና እቀበላለሁ ብሏልና አላህ ተባረከ ወተዓላ። አንድ ሐጃ ኖሮን አላህን ለመጠየቅ ዋሲጣ አያስፈልግም። በነቢ ይሆንብህ በሰይዳችን ይሆንብህ አይባልም። አላህ ከተባለ ምንድነው የሚባለው? በራህመትህ ይሆንብህ፣ በእዝነትህ ይሆንብህ፣ በቁድራህ ይሆንብህ። በስም በባህሪው ነው አላህ የሚጠራ። ወቃለ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል፣ ኢነኩም ተድዑነ እናንተ እኮ የለመናችሁ ያለው ሰሚዐን ሰሚ ቀሪበን ቅርብ የሆነ ጌታ ነው። ወሁወ መዐኩም እሱ ከእናንተ ጋር ነው ያለው። አይ ቢዕልሚሂ በእውቀቱ ማለት አሉ። ይሄን ያሉት መቼ ነው? ነቢዩ ዐለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር መንገድ የሄዱ ሳለ ቁልቁለት በወረዱ ቁጥር ሱብሓነላህ ሱብሓነላህ ይሉ ነበር ሰሃቦች። ከፍታ ተራራ በወጡ ቁጥር አላሁ አክበር አላሁ አክበር ይሉ ነበር። ይሄኔ ነው ኢርበዑ ዐላ አንፉሲኩም ለነፍሳችሁ ዘኑ። አላህን ለማሰማት ይሄን ሁሉ መጮህ አያስፈልግም። ኢነኩም ተድዑነ እናንተ እኮ መስለምኑት ምትጠሩት የምታመልኩት ጌታ ሰሚዐን ቀሪባ ሰሚና ቅርብ የሆነ ነው። እንደውም ሐዲሱ ላይ ከአንዳችሁ የግመል አንገት ወደ እናንተ ቅርብ ከሆነው በላይ አላህ ወደ ራሳችሁ ቅርብ ነው። ለራሳችሁ ዘኑ፣ ዝቅ ብላችሁ ለምኑት፣ አወድሱት፣ ሱብሓነላህ በሉት፣ አጥሩታ። ወሁወ መዐኩም እሱ ከእናንተ ጋር ነው። በምን ቢዕልሚሂ በእውቀቱ። ራሱ ያለው የት ነው? ፊሰማ እሱ ከእኛ ጋር ነው። አላህ ከእናንተ ጋር ነው የሚባለው በምንድን ነው? በማወቁ በማየቱ በመስማቱ ከእኛ ጋር ነው። ራሱ ግን ያለው የት ነው? ከዓርሽ በላይ ነው። ከእኛ ጋር ነው ሲባልስ ምን ማለት ነው? እንዴት ነው? ሁለት ነው እንዴ? አላህ ከዓርሽ በላይ ነው ይባላል። አላህ ከእኛ ጋር ነው አብሮና ያለውም ይባላል። ከእኛ ጋር ነው የተባለው ላይም ቢሆን ስለኛ በደንብ ስለሚያውቅ ያለንበት ሁኔታ ስለሚያይ መርዳት ባለበት መልኩ ስለሚረዳን ስለሚጠብቀን ከእኛ ጋር ነው ይባላል። ሂድ እኔም ካንተ ጋር ነኝ ይላሉ አንዳንድ ሰዎች። በሐሳብ ደረጃ ካንተ ጋር ነኝ ለማለት ነው። እንዲህ ነገር አስቤ ነበረ ከብዶኛል ፈርቻለሁ ብሎ ሲያማክሩ አፍሽ ችግር የለውም ሂድ እኔም ካንተ ጋር ነኝ ይላል። እነሱ ግን ያሉት እዛው ቤታቸው ቢሮአቸው ላይ በሐሳብ በእገዛ ካንተ ጋር ነኝ ለማለት ነው። هل يجوز طلب الدعاء ዱዓ መጠየቅ ይቻላል ወይ? من الأحياء በህይወት ካሉ የሰው ልጆች የሞቱትን መጠየቅ እንደማይቻል አሻለፈን አየን ዘጋን። አይቻልም ሽርክ ነው አለ። በሞቱ ሰዎችም ይሁን በህይወት ባሉ ሰዎች ክብር ይሁንብህ ብሎ መጠየቅም ቢድዓ ነው አለ።
ጭራሽ ደግሞ ወደ አላህ ሐጃን ለማድረስ አማላጅ ያስፈልጋል። ሽማግሌ ላኩበት ይባላል። ሄጄ እምቢ አለኝ፣ ጉቦ ጠየቀኝ፣ እስቲ አንተ ሄድና አናግርልኝ ይላሉ ሰዎች። አላህን ከዚህ ጨካኝ የሰው ልጅ ጋር ማመሳሰል ስለሚመስል ወደ አላህ አማላጅ መላክ ያስፈልግ። ለዚህ ነው ቅድም ዓሊ ብን አቢ ጣሊብ ምን አሉ አለ ሰማይና ምድር መሃል ያለው ርቀት ይሄን ያክል ሺህ ዓመት አልልህም ነው በትክክል ብዙ ሺህ ዓመት ነው የሚያስኬደው፣ ግን አሳጥሮት ምን አሉ የተበዳይ ዱዓ የተበዳይን ዱዓ አላህ እንደሚሰማው የሷሊህን ዱዓ ይሰማል። የራስህን ዱዓ ከተጨነቅ ከተቸገርክ ይሰማል። አቤት ይላል። አንዳንድ ስራ አስፈጻሚ ባለስልጣናትን ለማግኘት 5 ቀን 6 ቀን 5 ወር መመላለስ ሊኖር ይችላል። በር ተዘግቶባቸው ባለስልጣኑ ስለማይገባ ካለ ደግሞ ሩቅ ሀገር ሆኖ በትክክል እሱ ጉዳይን ያሳካልኝ ነበር፣ እሱ ማግኘት ከባድ ሆነ፣ የሾህ የሰንሰለት አጥር ታጥሯል፣ ስለዚህ ስንት ቀን ነው እዚህ የተመላለስኩ ይላል። ሰውን ለማግኘት ማለት ታዲያ ረቡል ዓለሚንን ለማግኘት ምንድን ነው ያስፈልገው? ሊነጋጋ ሲል ተነስቶ ዱዓ አድርጎ ሩብ ሰዓት 30 ደቂቃ 20 ደቂቃ ቁጭ ብለህ አላህን መለመን። የሆነ ጊዜ ላይ አንድ ግፈኛ ባለስልጣን ነበረ፣ የሰዎችን ሀብት እየቀማ የሚወስድ የሚያጭበረብር፣ ለራሱ ሀብት የሚያካብት። በዚህ መልኩ ግፍ እየሰራ አንዲት እድሜዋ በጣም የገፋ ሴት ጋር ደርሶ መሬቷን ወሰደባት፣ የራሱ አደረገ። ይሄን የሚያደርጉ ስግብግብ ባለስልጣኖች ብዙ ናቸው በየዘመኑ። ከዛ ቀጥታ አግኝታ ስታናግረው አላቅሽም አለ። እኔ ያለ አላህ ማንም የለኝም፣ ተው ስተኛ ትበድለኝ አለችው። እያሾፈ እየሳቀ ሌሊት ላይ ተነስተሽ ዱዓ አድርጊብኝ አለ። خلاص በዚህ ልክ ደረቅ መሆኑን ካረጋገጠች በኋላ በትክክል ምድር ላይ ማንም እንደሌለ፣ ምክንያቱም ከንቲባ አይነት ነገር ነው፣ መሬት እንደፈለገ የሚያደርግ ሰው ነው፣ ማንም ለምን ማይለው ሰው ነው፣ አላህን ካልፈራ የሆነ ጊዜ ካልተነካበት በስተቀር። እዛ እሷ ሌሊት ተነስታ الثلث الأخير ላይ ሊነጋጋ ሲል 8 ሰዓት 9 ሰዓት አካባቢ ላይ ደጋግማ ዱዓ አደረገች። ብዙም ሳይቆይ ይሄ ሰው ንብረቱ በሙሉ ተወስዶ እስር ተፈርዶበት ተራ እንደው ክብሩ የተጠበቀበት እስርም ሳይሆን እጅግሩ ታስሮ መንገድ ላይ የተጎተተ ሰዎች እየገረፉ ሲዋረድ አያቸው። አስታወስከኝ አለችው። አዎ አንተ እኮ ነህ ጥሩን ሰዓት የጠቆምከኝ አለችው። እንደዚህ የምትሆንበትን ጥሩን ሰዓት የጠቆምከኝ እኮ አንተ ነህ፣ አደረኩ ጌታዬም ሰማኝ አለች። እዚህ የተበደለ ሰው ዱዓው ቅሩ። የሷሊህ ሰው ጾመኛ የሆነ ሰው ወላጆቹ ደስተኛ የሆኑበት የሚመርቁት ሰው ዱዓ የሚያደርጉለት ሰው፣ የመንገደኛ ሰው፣ የፍትሃዊ ንጉስ መንግስት ኢማም አስተዳዳሪ ዱዓው መቅቡል። ስለዚህ ሩቅ መሄድ አያስፈልግም፣ አማላጅ መጠየቅ አያስፈልግም። አላህ ቅርብ ነው። እሺ ይላል። ከሞቱት በዚህ መልኩ ዘግተናል። መጠየቅ አይቻልም፣ ራስ መጠየቅ ነው። ግን በህይወት ካሉት ዱዓ አድርጉልኝ ብሎ መጠየቅ ይቻላል ወይ? የጁዙ ጠለቡ ዱዓ አድርጉልኝ ብሎ መጠየቅ ይቻላል። ሚነል አህያ በህይወት ያሉት ለልአምዋት ሙታንን ሳይሆን የሞተን ሰው ዱዓ አድርግልኝ ሐጃ አውጣልኝ ምንም አይነት ጉዳይ አይጠየቅም። በህይወት ያለን ሰው ግን መጠየቅ ይቻላል። ምን ከሆነ ሷሊህ ከሆነ ደግ ሰው ከሆነ መብዛት የለበትም። እሱም ላይ ወሰን ማለፍ ይሆናል፣ እሱንም መፈተን ይሆናል፣ ራስንም ከልክ በላይ ከአላህ ማራቅ ይሆናል። እኔ ምን ጎድሎኝ? ጌታዬ ከሪም ነው ረሂም ነው፣ የሰማይን በር ክፍት አድርጓል። ወንጀል አለብኝ ተውበት አድርጌ አላህ መጠየቅ ይችላል ይባል። ግን የግድ ሆኖ ከተገኘ ካስፈለገ ከጌታው ጋር ቅርብ ነው፣ ዱዓው ሙስተጃብ ሊሆን ይችላል የሚባልን ሰው ጉሉ ሳያደርጉ ዱዓ አድርገኝ የሚባል ችግር የለም። ቃለ ተዓላ ጌታ አላህ አለ ዩኻጢቡ ረሱለ ረሱልን ሲያናግራቸው ሐየን በህይወት ያሉ ሲያናግራቸው ምን አላቸው? ወስተግፊር ሊዘንቢካ ለወንጀልህ ምህረት ጠይቅ አላህን፣ ወሊልሙእሚኒና ለአማኝ ወንዶችም ወልሙእሚናት ለአማኝ ሴቶችም እስትግፋር አድርግላቸው አላቸው ነቢይ። ስለዚህ ነቢይ በህይወት ያሉ ለሙእምን ወንዶች ለሙእምን ሴቶች እስትግፋር እንዲያደርጉ አዟቸው። እስትግፋር ማለት የዱዓ አይነት ምህረት መጠየቅ ማለት ነው። وفي الحديث الصحيح الذي رواه الترمذي በዘገቡት ሐዲስም አነ ረጁላን አንድ ሰው ضرير البصر አይነ ስውር የሆነ አይኑ የማያይ ሰው አተ ነቢይ ወደ ነቢይ መጣና فقال አላቸው ادعوا الله ዱዓ አድርግልኝ አን يعافيني ዓፊያ እንዲያደርገኝ አይኔን እንዲመልስልኝ ዱዓ አድርግልኝ አላቸው። ይሄ አጠር ተደርጎ የቀረበ ነው፣ ታሪክ አለው ሐዲሱ። በዘመኑ ያሉ ብዥታ ፈጣሪ አህባሾችም ይሄ ሐዲስ የተወሱል ደሊል ነው ብለው ማምታቻ ይፈጥራሉ ብዙ ጊዜ። በሐቂቃው ግን በነቢዩ ዱዓ ተወሱል ማድረግ እንደሚቻል እንጂ የሚያሳየው በነቢይ በራሳቸው ተወሱል ማድረግ እንደሚቻል አይደለም የሚያሳይ። እሺ እንበል ለነቢይ እንኳን ልዩ እንትን ቢሆን እንኳን ሙዕጂዛ ቢሆን ችግር የለውም። ለሌሎች ግን በፍጹም ደሊል ሊሆን አይችልም። ደሊል ከሆነም በሷሊሖች ዱዓ ተወሱል ማድረግ እንደሚቻል በሷሊሖች ዱዓ ተወሱል ማድረግ እንደሚቻል ነው የሚያሳይ። በዚህ ረገድ ደግሞ ብዙ
ምሳሌዎችም አሉ። አቡ ሁረይራ እናቴን አላህ ሂዳያ እንዲሰጣት ዱዓ አድርግልኝ ያ ረሱላህ ብለዋል። ነብዩ ዱዓ አደረጉ። ወዲያውኑ ነብዩ እዛ ዱዓ ሲያደርጉ እናትየው ቤት ገላዋን መታጠብ ጀመረች ለመስለም ማለት። አንደኛው ዙር ዱዓ ተጠናቀቀ። ብዙ ጊዜ አቡ ሁረይራ ነብይ ጋር ውለው አምሽተው ሲመጡ ደስ የማይል ንግግር ትናገር ነበር እናቱ፣ ያው እየተቸች ማለት ነው። አንድ ቀን ትንሽ ከበድ ያለ ንግግር ስትናገር በጣም ተሰማቸውና አቡ ሁረይራ ነብይ ጋር ሄደው ያ ረሱላህ የአቡ ሁረይራን እናት አላህ አስልሞ እንዲያመጣት ዱዓ አድርግ አሏቸው። ነብዩ ዱዓ አደረጉ። እዛ ዱዓው ሲደረግ ወዲያው ደርሰው የአቡ ሁረይራ እናት ገላቸውን መታጠብ ጀመሩ። አቡ ሁረይራ ወደ ቤት ሲመለሱ ድምፅ ሰሙ። አቡ ሁረይራ አትግባ እዛው ቁም አለቻቸው። ከዛ ታጥባ ልብሷን ለብሳ በርጋ አዲስ ሆና ነብይ ጋር ወሰደኝ አለቻቸው። ይዘዋት ሄዱ፣ ሰለሙ። ከዛ ሁለተኛ ዱዓ ጠየቁ። ያ ረሱላህ እኔንም እናቴንም ሙእሚኖች ሁሉ እንዲወዱን ዱዓ አድርጉልን አሏቸው። እኔንም እናቴንም ሙእሚኖች ሁሉ እንዲወዱን ሙእሚኖች ልብ ላይ የኔና የእናቴን ውዴታ አላህ ተባረከ ወተዓላ እንዲዘራ ዱዓ አድርግልን አሏቸው። ይሄን አደረጉ። አቡ ሁረይራም አይወድ ሙእሚን የለም ካለ ሙናፊቅ ነው፣ በሽተኛ ነው ማለት። ወከዛሊክ 70 ሺህ ሰዎች በሰላም ጀነት ይገባሉ ያለ ሂሳብ ሲባል ዑካሻ የሚባል ሰው እኔንም አላህ ከነሱ እንዲያደርገኝ ዱዓ አድርግልኝ ብላ። ወከዛሊክ ቀደም ሲል ያሳለፍነው ዑመር አልዓባስን አህለል በይት በመሆኑ የነብይ ቤተሰብ በመሆኑ ሰሃባ በመሆኑ ዱዓ አድርግልን አላህ ዝናብ እንዲያዘንብ ብለው። ስለዚህ ሷሊሖችን መጠየቅ ይቻላልና ይሄ አዕማ የሆነው ሰው አይነ ስውር የሆነው ሰው ነብይ ጋር መጥቶ ኡድዑላህ አን ዩዓፊየኒ አላህ አፊያ እንዲያደርገኝ አይኔ እንዲመልስልኝ ዱዓ አድርግ አላቸው። ይሄ ረጅም ሐዲስ ነው፣ እዚህ አሳጥረው አቅርበውት ነው። አይነ ስውር የሆነ ሰው ነብይ ጋር መጥቶ አላህ አፊያ እንዲሰጠኝ ዱዓ አድርግልኝ ሲላቸው ኢንሺእተ ደዐውቱ ከፈለክ ዱዓ አድርግልሃለሁ ወኢንሺእተ ሰበርተ ከፈለክ ደግሞ ሰብር ታደርጋለህ ይሄ ላንተ ይሻላል አሉት። ልክ እንደ ዓለመቱ ሰውዳ ማለት ነው። አንዲት ጥቁር ሴት ነበረች በነብይ ዘመን ያዙሪት በሽታ ያለባት ራሷን ስታመትወድቅ አንድ የነብይ ጋር መጣችና ዱዓ አድርግልኝ አለቻቸው። ከፈለግሽ ዱዓ አደርግልሻለሁ ትድኛለሽ፣ ከዛ በኋላ እንዴተኛው ሙእሚን ነው የምትሆኚው፣ ስራሽ ነው የሚያወጣሽ አኺራ ላይ። ከፈለግሽ ግን ሰብር አድርጊ ጀነት ትገቢያለሽ አላት። ለዚህም ሰው ያን ያሉት ጀነት የሚለውን ቃል ባይጠቀሙ ከፈለክ ዱዓ አድርግልሃለሁ፣ ከፈለክ ግን ሰብር አድርግ ሁወ ኸይሩን ለካ ሰብር አድርገህ መኖሩ ላንተ ይሻላል። ምክንያቱም ሁለት አይኖቹን ወስጄበት ሰብር ያደረገ ጀዛው ጀነት ነው ብሏል አላህ ተባረከ ወተዓላ ነብይ ነግረውና። ይሄን ምን አላቸው ሰውየው ፈድዑሁ አላቸው። መሮት ነበር ከብዶት ነበር ያለ አይን መኖር ከባድ። አይ ፈድዑሁ ለምነው አላቸው። አላህ የሚለውንም አልደገመም። ፈድዑሁ ለምነው የሚለምነው አንድ አላህ ብቻ ነው። ይሄን ነብዩ ምን አሉ? ውዱእ እንዲያደርግ አዘዙት። አስተካክሎ ውዱእ አደረገ። ከዛ በኋላ ቀጥሎ ያለውን ዱዓ እንዲያደርግ አዘዙት ግለሰቡን። اللهم إني أسألك وأتوجه إليك بنبيك محمد النبي الرحمة إني توجهت بك إلى ربي في حاجتي هذه لتقضي لي أو لتقضى لي اللهم فشفعه في إله حديث بزي ملكو يردوت من الناس كذب الشاك سميتها الشوقة بهدون يا متعلم من أرون من الملون يا نسال وأتوجه إليك بنبيك محمد ودانت بمحمد ما كان الناس قد أجعله ይላል ሐዲሱ። ስለዚህ አላህም በነብይ ሆነብህ ማለት ይቻላል ማለት ነው። ግን እንደዛ አይደለም ሐዲሱ የሚለው። ሐዲሱ በነብይ በሷሊሖች ዱዓ ተወሱል ማድረግ እንደሚቻል ነው የሚያሳይ። እንዴት ከተባለ አይኑ ማያየው ሰው ነብይ ጋር መጥቶ ዱዓ አድርግልኝ ነው ያለው። ሐዲሱ ግልጽ ነው። ወድዑላህ አን ዩዓፊ አላህ አፊያ እንዲያደርገኝ እኔ እንዲመልስልኝ ዱዓ አድርግ ነው ያላቸው። ያ ረሱላህ እኔ መልሱልኝ ማለት ነው። አላህን በነብይ ለመጠየቅ ነብይ ጋር መምጣት እንኳን ያስፈልገው ነበር። ይሄ እውነት ቢኖረው ቤቱ ሆኖ በነብይ ሆነብህ አይኔን መልስልኝ አልነበር። ነብይ ጋር ሄዶ አላህ አይኔን እንዲመልስ ዱዓ አድርጋላቸው። ከዛ በኋላ ነብይ ጋር መምጣቱ በህይወት እያሉ ነው። ልብ በሉ ከሞቱ በኋላ አይደለም። ከሞቱ በኋላ አንድ ሱሐባ እንኳን ቀብራቸው ጋር ሄዶ ይሄን አላደረገም በነብይ ሆነብህ ብሎ አላህንም አልጠየቀም። ከዛ በኋላ ነብዩ ምን አሉት? ሶብር አድርግ ሶብር ይሻልሃል አሉት። አይ ዱዓ አድርግ አላቸው። ይሄኔ ነው ወደ መፍትሄ ሄዱት። ምን አሉ? ውዱእን አሳምረህ ዱዓ አድርግ አሉት። ዱዓው ላይ ነቢ ሙሐመድ ዱዓ አድርገውልኝ ተመልከቱ። ሐዲሱ እንደዚህ ነው። አህባሾች መዘው አውጥተው ትርጉም አድርገው ማስረጃ አድርገው እንደሚያቀርቡት አይደለም። ዱዓ አድርግና ውዱእ አድርግና አሳምረህ ውዱእ አድርግና ዱዓ አድርግ። የዱዓው ጭብጡ ምንድነው? አላህ ሆይ በአይኔ ጉዳይ ነቢ ሙሐመድ አንተን እንዲጠይቁልኝ ጠይቄያለሁ መጥቻለሁ። አላህ ሆይ
የኔን ጉዳይ ይዘው ሲመጡ ተቀበላቸው በለው። ሱብሃንአላህ ነቢይ እንኳ ልክ እንደ ቅድሙ እንደ ከዕብ አልአስለሚ ጀነት ላይ የእርሶ ረፊቅ መሆን ፈልጋለሁ ሲላቸው ምን አሉት? ነፍስህ ላይ በምን አግዘኝ? በሶላት አግዘኝ። እኔ ስልጣን የለኝም፣ ሁሉን ነገር ማድረግ አልችልም። አይኑ የሚመልሰው አላህ ነው። እኔ አላህን ለምንልሃለሁ፣ ግን ምን አድርጋሉት? እሱንም ወደ አላህ መለሱት። አሳምረህ ውዱእ አድርገህ ዱዓ አድርግ። አላህ ሆይ በአይኔ ጉዳይ ነቢይ ሙሐመድ ጋር መጥቻለሁ፣ የኔን ጉዳይ ይዘው አንተ ጋር ሊመጡ ነው፣ ዱዓ ሊጠይቁህ ነው፣ ዱዓ አድርግልኝ ብዬዋለሁ። የሚያደርጉትን ዱዓ ተቀበለው። ዞሮ ዞሮ እኮ እሱን ወደ አላህ መለሱት ማለት ነው። ዱዓ አድርጋሉት ማለት። ስለዚህ በሷሊሖች ተወሱል ማድረግ መመጀንን ሳይሆን የሚያሳየው በሷሊሖች ዱዓ መመጀንን፣ በሷሊሖች ዱዓ ወደ አላህ መቃረብን ነው የሚያሳየው። ለዚህ ነው የሐዲሱ መጨረሻ ላይ ፈሸፊዕሁ ፊያ ዱዓቸውን ተቀበላቸው፣ የኔን ዱዓ ተቀበላቸዋል። ይቅበል ዱዓኢ አን ተቅበለ ሸፋዓተሁ ማለት ነው። የኔን ዱዓ ተቀበለኝ፣ እሳቸው ስለኔ የሚያደርጉትን ዱዓ እንዲያደርጉ፣ ስለኔ የሚያደርጉትን ዱዓ እንድትቀበላቸው ያደረግኩትን ዱዓ ተቀበለኝ ማለት ነው። ሐዲስን በዚህ መልኩ ነው ልንረዳ የሚገባን እንጂ እኛ በፈለግነው መልኩ ፈህም ልናደርግ አይገባም። ይሄም ደግሞ ኢብኑ ተይሚያ እንዳሉት የነቢይን ሙዕጂዛ የሚያሳይ ነው። የነቢይን ሙዕጂዛ የሚያሳይ ነው። ከአሁን ቀደም የተለያዩ ነቢዮች አላህ ብዙ አይነት ሙዕጂዛ ሰጥቷቸዋል። ዒሳ አይነ ስውርን አይናማ አድርጓል። ነቢይም ዓለይሂ ሰላቱ ወሰላም በዚህ መልኩ እንዲህ አይነቱን ነገር የሚፈውሱበትን ሁኔታ አላህ ማመቻቸት ፈልጎ የተደረገ ነገር ነው እንጂ የሞተን ሰው መጠየቅ አይቻልም። በሞቱት ተወሱል አይደረግም። ማ ሂየ ዋሲጠቱ ረሱል የረሱል ታዲያ ድርሻ ምንድን ነው? እዚህ ጋር ወሳኝ ጥያቄ ነው። በነቢይ ማለት አይቻልም ካል ነቢይ ከሰው በምን ተለየ? የነቢይ ድርሻ ምንድን ነው? እኛና ነቢይ አላህ ግንኙነታችን ምንድን ነው? የሶስቱ የአላህ የፍጥረታትና የነቢይ ግንኙነት ምንድን ነው ካልክ ዋሲጣ ማለት ይሄ ነው። ዋሲጠቱ ረሱሊ የነቢይ ድርሻ የነቢዩ ዓለይሂ ሰላቱ ወሰላም ስራ ሂየ ተብሊግ ማድረስ ብቻ ነው። አላህ ያለውን ያደርሳሉ እንጂ በአላህ ጉዳይ ላይ ጣልቃ ገብተው የታመመን መፈወስ፣ አይኑ የጠፋን መመለስ አይችሉም። ቃለ ተዓላ ያ አዩሃ ረሱሉ አንተ መልእክተኛ ሆይ በሊግ ማ ኡንዚለ ኢለይከ ወደ አንተ የወረደውን አድርስ፣ ሚን ረቢከ ከጌታ የወረደልህን አድርስ። ይሄ ነው ቄሳቸው። ወማ የንጢቁ ዐኒል ሀዋ ከስሜት ተነሳስተው ይናገር። ቁል ኢነማ አነ በሸሩን ሚስሉኩም ዩሓ ኢለየ አነማ ኢላሁኩም ኢላሁን እኔ እንደናንተ ሰው ነኝ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ወቃለ ሰለላሁ ዐለይሂ ወሰለም እንደዚሁ ነቢዩ ብለዋል አላሁመ አሽሀድ አላህ ሆይ መስክራ። መቼ ነው ይሄን ያሉት? ጀዋበን መልስ በመስጠት ሊቀውሊ ሶሓበቲ ለሶሓቦች ቃል። ሶሓቦች ምን ብለው ነበረ? ነሽሀዱ አነከ ቀድ በለግተ መልእክት ማድረሶትን እኛ እንመሰክራለን አሉ። የሐጅ ቀን ላይ አድርሻለሁ ወይ አላህ የላከኝን መልእክቴን አድርሼላችኋለሁ ሲሉ ነሽሀዱ እንመሰክራለን፣ አነከ ቀድ በለግት በእርግጠኝነት አድርሰሃል። ይሄኔ ነው ነቢዩ ምን አሉት? አላሁመ አሽሀድ አላህ ሆይ መስክር አድርሻለሁ። የእሳቸው ኃላፊነት ይሄ ነው እንጂ ከአላህ እኩል ስልጣን ኖሯቸው የታመመን የሚፈውሱ የተራበ የሚያበሉ አይደሉም በዱዓቸው እንጂ። ሚመን ነጥሉቡ ሸፋዓተ ረሱል ሌላው ነቢይን ከተራው ሰው ለየት ከሚያደርጓቸው ነገሮች አንዱ ነቢዩ ሸፋዓ ማድረግ ይችላል፣ አማላጅ ይሆናሉ የቂያም ቀን። የነቢይን አማላጅነት ግን ከማን ነው የምንጠይቀው? ነቢይን ራሳቸውን ነው አማላጅ ሆኖ የምንለው አይደለም። ነጥሉቡ ሸፋዓተ ረሱል ሚነላህ የነቢይን ሸፋዓ ከአላህ ነው የምንጠይቀው። ነቢይን ራሳቸው ሸፋዓ ሆኖኝ አይደለም የምንለው። አላህ ሆይ የነቢይን ሸፋዓ ከሚያገኙት አድርገን ነው የምንለው። ቃለ ተዓላ ቁል ሊላሂ ሸፋዓቱ ጀሚዓ ምልጃ በሙሉ የአላህ ነው። ለፈለገው ይሰጣል፣ ለፈለገው ይከለክላል፣ የፈለገውን ይቀበላል፣ የፈለገውን እምቢ ይላል። ቁል ሊላሂ ሸፋዓቱ ጀሚዓ ምልጃ በሙሉ የአላህ ስልጣን ነው። ነቢያት እንኳ በራሳቸው ጊዜ ብድግ ብለው አማላጅ መሆን አይችሉም። አላህን እገሌን ታረቀው ጀነት አስገባው ማለት አይችሉም። አላህ ከፈቀደላቸው ብቻ ነው ነቢዮች፣ ሷሊሖች፣ ወልዮች፣ ሸሂዶች በሕፃንነት ዕድሜ ወንጀል ሳይሰሩ የሞቱት ከአላህ የሚያስታርቁት እንጂ ማንም ከመሬት ተነስቶ አያስታርቅም። ስለዚህ ነቢይን የቂያም ቀን ሸፋዓ ሁኑኝ ማለት አንችልም። እኛ አላህን ነው የቂያም ቀን የነቢይን ሸፋዓ ከሚያገኙት አድርገን የምንለው። ወዐለመ ሶሓቢያ ነቢዩ ዓለይሂ ሰላቱ ወሰላም ለሶሓባቸው አስተምረዋል። አን የቁላ ከሶሓቦች መሃል አንዱ እንዲል አስተምረውታል። አላሁመ ሸፊዕሁ ፊያ አላህ ሆይ በእኔ ጉዳይ ሸፋዓቸውን ተቀበላቸው። ነቢይን አላህን ሸፋዓቸውን እንዲቀበላቸው እኛ ዱዓ እናደርጋለን፣ አላህን ለምነዋል። ነቢይ እንደዚህ የጀነት በር ከፍተው ናግባ ይላሉ። አላህን ይሄን ሰው ይቅር ብለው ቀጥታ ይላሉ ማለት ነው። ስጁድ አድርገው አላህን አወድሰው ከዛ ነው አላህ ከስጁድህ ተነስ የፈለከውን ጠይቅ የፈለከውን አስታርቅም ይላቸው። ስለዚህ ነቢይን ዓለይሂ ሰላቱ ወሰላም የቂያም ቀን ሸፋዓ ሁኑኝ አይባልም።
አላህን ነው የነቢይ ሸፋዓ አስጠኝ የሚባል። ወቃለ ሰለላሁ ዐለይሂ ወሰለም እንደዚሁ ነቢዩ ብለዋል ኢኒ እኔ ኢኽተባእቱ ደብቄ ያለው ዳዕወቲ ዱዓዬን አላህ የሚቀበለኝን ዱዓዬን ደብቄዋለሁ አስቀርቼዋለሁ ሸፋዓተን ምልጃ እንዲሆን የውመል ቂያመት የቂያም ቀን ሊመን ማተ ሚን ኡመቲ ከኡመቴ ውስጥ ለሞቱ ሰዎች ላ ዩሽሪኩ ቢላሂ ሸይአ ሽርክ ሳያሻርኩ ለሞቱ ሰዎች ማማለጃ እንዲሆን ጀነት መግቢያ ቶሎ ጀነት መግቢያ ከገቡ በኋላም ደረጃ ማሳደጊያ እንደው ጀሃነም ውስጥ ለወንጀላቸው ብቻ ተቀጥተው እንዲወጡ እንዲገቡ ከተፈረደባቸውም የቅጣት ጊዜ ሳይጨርሱ ወጥተው ጀነት የሚገቡበት እንዲሆን ደብቄ ያስቀምጫለሁ። ከባቱ ማለት ደብቆ ማስቀመጥ ማለት ነው። ይሄም ሐዲሱ ተቆርጦ ነው ከርሱ ጋር መሄደውን አቅርበው ነው። ከፊት ሌላ መልእክት አለው። ምን ይላል መልእክቱ? ሁሉም ነቢይ አላህ ተባረከ ወተዓላ ሙስተጃብ የሚሆን ዳዕዋ አድርጎለታል። የፈለከውን ጠይቀኝ አደርግልሃለሁ ያላቸው እድል ሰጥቷቸዋል። ነቢ አለይሂ ሰላቱ ወሰላም የፈለከውን የምታገኝበት ብሎ የሰጣቸው የሙስተጃብ ዱዓ እድልን ምን አደረጉት? ደብቄ ያስቀመጥኩት አለ። ለመቼ? ለቂያም ቀን። ለማን? ለኡመታቸው። ምን ሊያደርግ? ምልጃ ሊያማልዱበት። ሁሉም ነቢዮች የሚፈሩበት ቀን ላይ የሰው ልጆችን አማልዱ፣ ከአላህ አስታርቁ፣ አላህ ፍርድ እንዲሰጥ አናግሩ ሲባሉ ዒሳ፣ ሙሳ አለይሂ ሰላም፣ ኑህ፣ ኢብራሂም ይፈራል። ነቢ አለይሂ ሰላም እኔ ያለሁ ብለው ይነሳሉ። ግን ቀጥታ ሄደው አላህን እነዚህ ሰዎችን ገላግላቸው አይሉትም። ምን ያደርጋሉ? ከዓርሽ ስር ሄደው ስጁድ ይደፉና አላህን ያወድሱታል። ይሄኔ ነው ተነስ፣ የፈለከውን ጠይቅ፣ የፈለከውን አስታርቅ፣ ታረቅልሃለሁ አላህ የሚላቸው መቃም መሕሙድ የሚባለው ይሄ። ነገር ግን የእሳቸውን ሸፋዓ ለማግኘት ከሽርክ መጥራት ያስፈልጋል። ሀል ነጥሉቡ ሸፋዓተ ሚነል አሕያ በህይወት ካሉ ሰዎችስ ምልጃ መጠየቅ ይቻላል ወይ? የቂያም ቀን ነቢይን እንኳን ምልጃ ሁኑኝ ማለት አይቻልም አለን። አላህ ነው የሚጠይቀው። ከነቢይ በታች ያሉትን ምልጃ ሁኑኝ ማለት ፈጽሞ አይቻልም። በህይወት ያሉትንስ ይቻላል ወይ? ነጥሉቡ ሸፋዓተ አማላጅነትን ሽምግልናን መጠየቅ ይቻላል። ሚነል አሕያ በህይወት ካሉ ሰዎች ግን በምን? ፊ ኡሙሪ ዱንያ በዱንያ ጉዳይ እኔ ከአሰሬ ጋር ተጣልቻለሁ እስቲ ሂድና እንደ አሸማግለኝ ይቻላል። እኔ ከነገሌ ቤተሰብ አንድ ሴት ልጅ ማግባት ፈልጋለሁ ሂድ እስቲ ሽምግልና ጠይቅልኝ ይቻላል። ባልና ሚስት ተጣልተው እነዚሁ መጠየቅ ይቻላል። በዱንያ ጉዳይ አማላጅ መላክ ችግር የለውም። በወንጀል እስካልሆነ ድረስ ለምልጃ ለሽምግልና መሄድም አጅር አለው። ይሽፈዑ ቱጀሩ ይላል ሐዲስ። አሸማግሉ አማልዱ አጅር ታገኛላችሁ ነው። እዚህ ባልና ሚስት ተጣልተው አንተን ሊሰሙ ይችላሉ፣ አንቺን ሊሰሙ ይችላሉ። ናስቲ የለኝ ናስቲ የለኝ ከተባሉ እሺ ብሎ መግባት። አሰሪና ሰራተኛ ከተጣሉ፣ ጎረቤትና ጎረቤት ከተጣሉ አማልዱ አስታርቁ ተብሎ ጥሪ የቀረበለት ሰው እሺ ብሎ ሄዶ ማማለድ አለበት፣ አጅር አለው። ዱንያ ላይ ይቻላል። አኺራ ላይ ግን ነቢ አሉልኝ፣ ሰይዳችን አሉልኝ፣ ሼኽና ሁሴን ሼኽና ኸድር አሉልኝ፣ ፋጢማቱ ዘህራ አለችልኝ አይባል። ሞኝነት። ፋጢማ የሙሐመድ ልጅ ሆይ ራስሽን አድኚ፣ አላህ ዘንድ ባንቺና በአላህ መሃል አልገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ነብዮች፣ ሷሊሖች፣ ሸሂዶች፣ ህፃናት ሐፊዝ ቁርአኖች ሸፋዓ ይሆናሉ የተባሉት መቼ ነው? አላህ ከፈቀደ። አላህ ከፈቀደና ከወደደ። ታዲያ ጥቅሙ ምንድን ነው? የሸፋዓ ከተባለ ጉዳዩን ተይዞ ሊያስታርቁት የተካሄደለትን ሰው ከፍ ለማድረግ የጀሃነም ቅጣት ትንሽ ተወስኖበት ከነበረ የቅጣት ጊዜውን ሳይጨርስ እንዲወጣ ወይም ሳይገባ ወደ ጀነት እንዲሄድ ወይም ጀነት ላይ ደረጃው ዝቅ ካለ ከፍ እንዲልበት እሱን ለመጥቀም። በሌላ በኩል ደግሞ አላህ ዝም ብሎ መማር አይችልም ወይ? አማላጅ ለምን እድሉን ፈጠረ ካልክ የአማላጁን ደረጃ ለማሳየት አላህ ዘንድ በዚህ ልክ ቦታ አለው ማለት ነው። አላህ ጋር ሄዶ አናግሮ አላህ ይሰማዋል። የእሱን ደረጃ ከፍ ለማድረግ ለሁለቱም ጥቅም አለው ማለት ግን ይሄን ለማሳካትም ቢሆን ሁለት ነገር ያስፈልጋል በትንሹ። አንደኛ የሚያማልዱት አካል ከአላህ የሚያስታርቁት አካል ሳያሻርክ የሞተ መሆን አለበት። ሙሽሪክ ሸፋዓ አይጠቅመው፣ ምልጃ አይጠቅመው። ወላ ተንፈዑ ሸፋዓቱ ዒንደሁ ኢላ ሊመን አዚነ ለሁ። ሁለተኛ አላህ የፈቀደ መሆን አለበት። ወቃለ ሰለላሁ ዐለይሂ ወሰለም ይሽፈዑ ቱእጀሩ፣ አማልዱ አጅር ታገኛላችሁ። አፎን ከዚያ በፊት ቃለ ተዓላ ጌታ አላህ ብለዋል መን የሽፈዕ ሸፋዓተን ምልጃን ያማለደ ሐሰነተን ጥሩ የሆነች ወንጀል የሌለበትን ምልጃ ያማለደ ያስታረቀ የኩን ለሁ ነሲቡ ሚንሃ ከዚህ የምልጃ ስራው ድርሻ ይኖረዋል፣ አጅር ያገኛል። ወመን የሽፈዕ ሸፋዓተን ሰይአ መጥፎ ምልጃን ያማለደ ሸሪዓን በጣሰ መልኩ አንዱን በሚጎዳ መልኩ ሽምግልና እርቅ ያካሄደ የኩን ለሁ ኪፍሉ ሚንሃ ከወንጀሉ ድርሻ ይኖረዋል፣ ከወንጀሉ ድርሻ ይኖረዋል። በሶስት ተፋተው የጨረሱ ባልና ሚስትን እኛ ብለናል ሽማግሌ ያለውን ተቀበሉ ተማልሳችሁ ኑሩ ብለው
ወንጀል ውስጥ የሚያስገቡ ሰዎች አሉ። በወንጀሉ ይጠየቃል። 3 ከተፋቱ ተማልሰው መኖር አይቻልም። ሌሎችም ወንጀል ባለባቸው ነገሮች እርቅ ማውረድ ሐራም ነው። ወንጀሉ ሳይወገድ እርቅ ውስጥ መግባት አይቻልም። ይሄን ያደረገ ወንጀለኛ ይሆናል። ከዛ በኋላ አንቀጹን ሲፈስሩት አይ ነሲቡን ሚን ዊዝሪሃ ክፍል ማለት ነሲብ ድርሻ ማለት ነው። የምን ድርሻ ነው? ሚን ዊዝሪሃ ወንጀል ካለበቱ እርቅ ሽምግልና የወንጀል ድርሻ ይኖረዋል። وقال صلى الله عليه وسلم يشفعوا تؤجروا قدام አብራርተናል። የመጨረሻው هل نزيد መጨመር ይቻላል እንዴ في مدح الرسول ነብዩን አለይሂ ሰላቱ ሰላም ማወደስ ላይ ማሞካሸት ላይ ማብዛት ጨመር አድርጎ ቀን ከሌሊት ነብዩን ማወደስ ማሞካሸት ማድነቅ ይቻላል ወይ? ጀዋብ መልሱ ላ ነዚዱ አንጨምርም አናበዛም። في مدحه እሳቸውን ማወደስ ላይ ነብዩ እንዲህ ናቸው ያሉ መልካምነታቸውን አብዝቶ መዘርዘር አይገባም። ቃለ ተዓላ አላህ ብለዋል ወኢነማ አነ በሸር እኔ ሰው ነኝ ሚስሉኩም ልክ እንደናንተ ከሰው በላይ ቦታ አትስጡኝ። ከእናንተ የሚለየኝ ነገር ቢኖር ይውሃ ኢለያ ወደ እኔ ዋህይ ይተላለፋል አነማ ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው እመኑ ቀጥ በሉ የሚል ዋህይ ወደ እኔ ይተላለፋል። በዚህ ብቻ ከእናንተ እለያለሁ እንጂ እንደናንተው ሰው ነኝ። እበላለሁ፣ እጠጣለሁ፣ እረሳለሁ እናንተ እንደምትረሱት ብሏል። ሶላት እያሰገዱ ነብዩ አለይሂ ሰላቱ ሰላም 4ቱን 5 አድርገው ሰግደው 4ቱን በሁለት ተሰላምተዋል። እኔ እኮ እንደናንተ ሰው ነኝ እረሳለሁ፣ ስለሳ አስታውሱኝ ብለዋል አለይሂ ሰላቱ ሰላም። ስለዚህ ነብዩ አይመለኩም። ከልክ በላይ እሳቸው ማድነቅም አይገባም። ወቃለ ሰለላሁ ዐለይሂ ወሰለም ኢነማ ዩሃ ኢለየ ወደ እኔ ዋህይ ይተላለፋል እነማ ኢላሁኩም አምላካችሁ ኢላሁን ዋሂድ አንድ አምላክ ነው ብቻ የሚል ዋህይ ነው ወደ እኔ የሚተላለፈው። በዛ ብቻ እመኑኝ ተከተሉኝ እንጂ ከፍ አታድርጉኝ ብለዋል። وقال صلى الله عليه وسلم لا تطروني ከፍ አታድርጉኝ አታድንቁኝ ከማ አጥረት النصارى ክርስቲያኖች እንዳጠሩት እንዳደነቁት ዒሳ ኢብኑ መርየም የመርየም ልጅ ዒሳን ብለው መጨረሻ ላይ የአላህ ልጅ ነው አሉ። ራሱ አላህ ነው አሉ። እንደዛ አታድርጉኝ ዳሩ መጨረሻ ላይ የእናንተም እንደዚህ እንዳይሆን ነብዩ መሐመድን አምላክ እንዳታደርጉ فإنما أنا عبد እኔ በአላህ ባሪያ ነኝ فقولوا عبد الله ورسوله የአላህ ባሪያና የአላህ መልእክተኛ በሉኛ رواه البخاري ዘግበውታል። ኢጥራእ ማለት هو المبالغة ከልክ ማለፍ ማለት ነው። في المدح በማድነቅ ረገድ ከማድነቅ ረገድ ከልክ በላይ ማድነቅ ነብዩ እንዲህ ናቸው ያለው ሄዶ መጨረሻ ላይ ምን ያሉ ተገኝተዋል። ሽንታቸው አይነጅስም እስከ ማለት ሲሄዱ ተገኝተዋል። ሽንቶች ሁሉ ይነጅሳሉ የነብዩ ሽንት ሲቀር አይነደልም። ስለዚህ ነብዩን መውደድ ማክበር ሐቃቸውን መጠበቅ ቁርአን ላይ በተሰጣቸው ሐዲስ ላይ በተሰጣቸው ልክ መሆን አለበት። ከዛ ማለፍ አያስፈልግም። هذا والله تعالى اعلم። ሶላት ቀርቧል። ኢንሻአላህ የተወሰኑ ጥቂት ጥያቄዎችን አይተን ወደ ሶላት እንገባለን። መኪና ውስጥ የሚንጠለጠል ጌጥ አለ። እሱም ላይ አላህና ሙሐመድ ተጽፏል። ይህ ነገር እንዴት ይታያል? ክልክል ነው አይደለም? ክልክል አይገባም። መኪና ላይ ብቻ ሳይሆን ቤትም ላይ የሚሰቅሉ ሰዎች አሉ። ግድግዳ ላይ የሚሰቅሉ ሰዎች አልፎ ተርፎ መስጂድም ላይ የሚሰቅሉ ሰዎች አሉ። ይሄ በሂደት ምን ያመጣል? አላህና ሙሐመድ እኩል ናቸው የማለት ግምትን ሊያስከትል ይችላልና መጽሐፉ ሳይሆን ነው ልብ ላይ ማድረጉን። ጭራሽ ደግሞ ውጪ ላይ የግቢ በር ላይ የቤት ጣሪያ ላይ መስቀሉ ክብሩን መንካት ነው የሚሆነው። ሙሐመድ ከሚለው ጋር አብሮ ማስቀመጡ አላህና ሙሐመድ እኩል ስልጣን አላቸው ማለትን ሊያስከትል ይችላልና መቅረት አለበት። አንድን ካፍር ለማስለም ስንል መዋሸት አይቻልም። ከዛ ሰው ጋር መመሳሰል ምን ማለት ነው? እኛ እየዋሸን ወደ እስላም እንጠራዋለን። ነገ ውሸቱን ሲያውቅስ ምን ይላል? ኢስላም ከካፍር ጋር መመሳሰልን እየከለከለ እንዴት ነው ከሱ ጋር የምንመሳሰለው? ከሱ መመሳሰል ኸምር ሲጠጣ አብሮ መጠጣት፣ ጭፈራ ቤት ሲገባ አብሮ መግባት ማለት ነው። መመሳሰል ምን ማለት አይቻልም። ዲን ኢስላም አብዝቶ የሚቃወመው ጸባይ ቢኖር ውሸት። አይሻ ረዲየላሁ ዐንሃ የረሱል ሱሐቦች ዘንድ በጣም በብዛት የሚጠላ ጸባይ አልነበረም እንደ ውሸት ብላ የሙናፊቅነት ባህሪ ነውና እስላም እኮ እንደዚህ አባብሎ ገዝቶ የሚያስገቡበት ዲን አይደለም። ያ አዩሃ ናስ ቀድ ጃአኩም ቡርሃኑን ሚን ረቢኩም ወአንዘልና ኢለይኩም ኑረን ሙቢና ኑረን ብርሃንን የአኺራ ህይወትን የፈለገ ኢስላም ፈመን ኢህተዳ ፈሊነፍሲሂ ወመን ضل فإنما يضل عليها የተቃና የሰለመ ለራሱ ነው የሚሰለመው። ስለዚህ ሐቁን ነግረነው ከሰለመ አልሐምዱሊላህ፣ ሐቁን ነግረነው ካልሰለመ ሁጃ ቆሞበታል። የሚጎዳው ራሱን ውሃ የማያስገባ ኬሻ ነገር ላይ ህፃን ልጅ ሽንት ቢሸናና በውሃና በፎጣ ቢጸዳ ቦታው ይነጅሳል። ምግብ የጀመረ ልጅ ነው የፈሰሰው ሽንት ተነስቷል ተወግዷል ማለት የሚቻለውን ያክል ውሃ ያፈሰሱ በስፖንጅ መጠው ካነሱ ታው
ይወገዳል። አላህን በፊቱ ብርሃን መለመን መቃረብ ይቻላል ወይስ ለነቢይ ብቻ ነው የተፈቀደው? ይቻላል። አስአሉከ ቢኑሪ ወጅሂክ አለዚ አሽረቀት ለሁ ዙሉማት ወሰሉሐ ዐለይሂ አምሩ ዱንያ ወልአኺራ የሚል ሐዲስ አለ። ባይሆን በአላህ ፊት ጀነትን እንጂ አትጠይቁ ተብሏል። በአላህ ፊት ጀነትን እንጂ አትጠይቁ። የሚጠይቁ ነገሮች ሁሉ ዋና ቁንጮ የአላህ ውዴታና ጀነት። ስለዚህ እንደዚህ ትልቅ ነገር በአላህ ተባረከ ወተዓላ ፊት በብርሃኑ መጠየቅ ይቻላል ሱብሓነሁ ወተዓላ። በቁርአን መማልስ ይቻላል ወይ? በቁርአን መማል አዎ ይቻላል። ቁርአን የአላህ ንግግር ስለሆነ በአላህ በንግግሩ መማል ይቻላል። ነገር ግን ይሄ ቁርአኑን ራሱን አምጥቶ እየመቱ መማል አይቻልም። ይሄ ቢድዓ ነው። ቁርአኑን ራሱን አምጥቶ ቁርአን መምታ ይላል። አንዳንዶች በቁርአን ውስጥ መርጠው ሱረቱል በራአን ከፍተው በራአን ይደበድባሉ። የሱረቱ በራአ በስመላ እንደተቆረጠው እኔም ህይወቴ ይቆረጥ በል ይላሉ። ከዛ በኋላ ይደበድባሉ። ይሄ ስህተት። በዚህ መልኩ መማል አይፈቀድም። ቁርአንን ራሱን ቁርአን ብሎ መማል ይቻላል። ሐቂቀተን ብሎ መማል እንዴት ይታያል? የሰዎች ንግግር ነው። ሐቂቀተን ማለት የጣልቃ ገብ የሆነ ቃል ነው። አረፍተ ነገር ውስጥ የሚገባ እውነት ለመናገር ማለት ነው እንጂ መሐላ አይደለም። ሐቂቀተን እውነቴን ነው ከሆነ ይሄ ወደ መሐላ ያደገ አይደለም። እውነትህን ነው ለማለት እውነቴን ነው። ሐቂቀተን አረብኛ ነው ቃሉ። ሰዎች ግን መሐል ላይ ያስገቡታል። እውነት ለመናገር እንደማለት ነው። እውነቱ እንደማለት ነው እንጂ መሐላ አይደለም። መሐላ ታስቦበት ከሆነ አይቻልም። ጥያቄዎች በጣም ብዙ ናቸው። ኢንሻአላህ የተቀሩት ነገ ሳምንት ይመለሳሉ። ወቢላሂ ተውፊቅ። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።